በኤክስ ገጽ ላይ የሪያል ማድሪድ ደጋፊዎች የሚጽፉትን አሁን ቶኑ ቀየር ያለ አስተያየት እስቲ ላስቀድምላችሁ። ምን ይላል መሰላችሁ? አንዱ ላንተ ብለን ባሎንዶር ሽልማትን አገለልን፣ ቦይኮት አደረግን። ላንተ ብለን ቻቪ አሎንሶን አባረርን። ግን አሁንም እንደተከበርክ አልገባህም፣ እንደተከበርክ አይሰማህም። ወደ አርሰናል ሂድ አንተ ስግብግብ እባብ ይላል አንዱ የሪያል ማድሪድ ደጋፊ። ፍሎሬንቲኖ ፔሬዝና ደጋፊዎች 2 ቻምፒየንስ ሊግ ዋንጫዎችን ላመጣላቸው ቪኒሲየስ ጁኒየር አመስጋኞች አይደሉም ለሚል አስተያየት ደግሞ አንዱ ምን ብሎ ጻፈ? ክሪስቲያኖ ሮናልዶ እኮ 4 የቻምፒየንስ ሊግ ዋንጫዎችን ለማድሪድ አምጥቷል። በ4ቱም ኮከብ ጎል አስቆጣሪ ሆኖ ጨርሷል። ነገር ግን ከኮንትራት ጋር በተያያዘ አለመግባባት ተሸጧል። ከቪኒሲየስ የበለጡ ታላላቅ ተጫዋቾች ወደ ሪያል ማድሪድ ይመጣሉ፣ ይሄዳሉ። ይሄንን አይተናል ይላል። ጥቂት አስተያየቶች ናቸው እነዚህ 2 ያቀረብኩላችሁ። ግን አሁን በማድሪድ ማህበረሰብ፣ በሪያል ማድሪድ ደጋፊዎች ዘንድ በቪኒሲየስ ላይ ያለው አመለካከት በሰፊው በዚህ መልክ እየተቀየረ ነው። በበጎ ሳይሆን በክፉ ማለት ነው። ይሄ ነገር በክለቡ ባለስልጣናትም ዘንድ አሁንስ ይበቃሃል፣ አበዛኸው የሚል አይነት ኮስተር ያለ ማስጠንቀቂያ ሁሉ እንዲላክለት አድርጓል። ቪኒሲየስ ጁኒየር በ2027 በነፃ ከሚወጣ አሁኑ ቢሸጥ ይሻላል የሚሉ የሪያል ማድሪድ ከፍተኛ አመራሮች አሉ። አብዛኛዎቹ አቋማቸው እንዲህ ቢሆንም እንኳን ፍሎሬንቲኖ ፔሬዝ እና ሌላ አንድ ሰው ናቸው በይበልጥ ወሳኙ። ግን ከሁሉም በላይ ፔሬዝ ፕሬዚደንቱ የመጨረሻ ወሳኝ አለቃ መሆናቸው ልብ ይሏል። እዚህ ጋር የፔሬዝ ውሳኔ እስካሁን ቁርጡን አላሳወቀም። እርሳቸው ይበቃል ያሉ ቀን ቪኒ በይፋ ለሽያጭ ይቀርባል። ፔሬዝ ደግሞ በማን ይደገፋሉ? ከብራዚል ማንም ሳያውቀው ይሄ ልጅ ማንም ሳያምንበት የመለመለው ዩኒ ካላፋት የተባለ ስፖርቲንግ ዳይሬክተር ቺፍ ስካውት ዋነኛ የምልመላው ክፍል አለቃ ለቪኒሲየስ በጎ አመለካከት ያለው ነው። ፔሬዝ እና ካላፋት ናቸው አሁን ትዕግስታቸው የበዛው፣ ሆደ ሰፊ ሆኑለት። ጆዜ ሞሪኖ የሚመስለው ቢለቅም አይከፋቸው፣ ቢቆይም አይበሳጩ። ቪኒ እንዲቀር ይፈልጋሉ እንደ ትልቅ ተጫዋች። እንደውም ከተጫዋቹ ጋር መወያየታቸውን አንዳንድ መረጃዎች አሁን መጠቆም ጀምረዋል። ምክንያቱም ከዚህ ከዘረኝነቱ ጉዳይ ጋር የተያዘ የተፈጠረው ነገር ታውቃላችሁ። እሳቸው ቤኔፊካ እያሉ ያ ነገር እልባት ሳያገኝ ይቅር ሳይባባሉ አብሮ መስራት እንዲህ ባለ ኢንዱስትሪ የሚመች አይደለም። ቢሆንም ግን መነጋገራቸው በታመኑ ዘጋቢዎች ተዘግቧል። ነገር ግን እነዛ ሚዲያዎች የቪኒሲየስና የሞሪኖ ውይይት ምን ላይ ያተኮረ እንደሆነ አላብራሩ። ሊሆን የሚችለው እንገምት ካልን የተለመደው አዲስ አሰልጣኝ መጥቶ ከተጫዋች ጋር ከነባሩ ተጫዋች ጋር ሊሰራ ሲል በተለይ ደግሞ የኮንትራት አለመረጋጋት ያለው ወይ ሌሎቹ ዝግቦች ያሉበት ተጫዋች ከሆነ አሰልጣኙ እኔ አምንብሃለሁ፣ ከኔ ጋር እንስራ፣ አብረን ለጋራ ዓላማ እንሰለፍ፣ ያለውን ይቅር እንባባል ሊባባሉ ይችላሉ። ይሄ የተለመደ ነው። ቢሆንም ግን በሚዲያዎች ላይ የቀረበ ዝርዝር ነገር አላየሁም። ነገር ግን ጆዜ የትኛውንም የክለቡን ውሳኔ ለመቀበል ዝግጁ ናቸው ይላል ዘ አትሌቲክ።